ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም ታዋቂው ድምጻዊ ሳሚዳን በማህበራዊ ትስስር ገጹ ባጋራው ቪዲዮ እምነታቸውን ስለሚቀይሩ በተለይም ከኦርቶዶክስ ወደ ፕሮቴስታንት ቤተ እምነት ስለሚሸጋገሩ ሙዚቀኞችና ድምጻውያን ሰፋ ያለ አስተያየት ሰጥቷል። ድምጻዊው በዚሁ ማብራሪያው አርቲስቶቹ እምነታቸውን ሲቀይሩ ስለነበሩበት የሙዚቃ ህይወት የሚሰጡትን አሉታዊ መግለጫና የዘማሪነት ሽግግራቸውን ተችቷል። ድምጻዊው በመልእክቱ አርቲስቶቹ እምነታቸውን በሚቀይሩበት ወቅት ጥልቅ አዘቅት ውስጥ ነበርን በማለት የሚሰጡት መግለጫ እንደሚገርመው ገልጿል። እነዚህ ሰዎች ፕራይም ታይማቸው ወይም በሙዚቃው ስኬት ጫፍ ላይ ባሉበት ሰዓት ላይ አይደለም እምነታቸውን የሚቀይሩት፣ አልበም አውጥተው ተወዳጅ ሆነው የህዝብ ፍቅር በሚያገኙበት ጊዜ ሳይሆን ዝቅ ሲሉና መውጣት የማይችሉት ሲመስላቸው ነው ብሏል። አክሎም ይህንን የሚያደርጉት አዲሱ እምነት ተቀባዮችን ለማሳመንና ንጹህ መሆናቸውን ለማሳየት በማሰብ ቀድሞ የነበሩበትን ህይወት እንደሚደፈጥጡ ወይም እንደሚያጠለሹ አስረድቷል። ይህም አካሄድ ፈጣሪን ከማሳመን ይልቅ ሰውን ለማሳመን የሚደረግ ጥረት መሆኑን ጠቁሟል። ማንም ሰው ወደ ፈለገው እምነት መቅረብ መብቱ ቢሆንም በሂደቱ ረጋ ማለት እንደሚያስፈልግ ሳሚዳን መክሯል። ያሳለፍከውን የ20 ዓመት አካባቢ የሙዚቃ ህይወትና የጻፍካቸውን ሰውን የሚያስተባብሩ የሚያስታርቁና ሞራል የሚሰጡ የፍቅር ዘፈኖች በአንድ ጊዜ ገሸሽ ማድረግ አይገባም በማለት እውነተኛ ለውጥ ከሆነ ለሰዎች ማሳወቅ ወይም አናውንስ ማድረግ እንደማይጠበቅባቸው ተናግሯል። የገንዘብ ጥቅም ትራንስፈር መኒ ታስቦበት የሚደረግ ካልሆነ በስተቀር ፈጣሪ የሰውን የውስጥ ማንነትና ልብ ስለሚያይ ማስመሰል አያስፈልግም ሲል አጽንኦት ሰጥቷል። ዘፋኝ የነበሩ ሰዎች እምነታቸውን ሲቀይሩ በቀጥታ ወደ ዘማሪነት መግባታቸውን የተቸው ሳሚዳን አብዛኛዎቹ የሄዱት ዘፋኞች እዛ ሲዘምሩ አያምርባቸውም፣ የዘማሪዎቹ ራሳቸውን የሆነ የመዘመር ጸጋ ያስታውቃል፣ ዘፋኝ ስለሆንክ ብቻ ሄደህ መዘመር አትችልም ብሏል። የራሱንም ተሞክሮ በማንሳት እኔ አሁን ሞክሬዋለሁ፣ በጣም ነው የሚሰቀጥጠኝ፣ መንፈሳዊነቱ የራሱ የሆነ ነገር አለው፣ እኔ አሁን ስዘፍን ነው ልክክ ሲለኝ የሚታወቀኝ በማለት ለማስመሰል ተብሎ የሚደረግን ነገር እንደማይቀበለውና አሁን ባለበት የኦርቶዶክስ እምነት ደስተኛ መሆኑን አቋሙን ግልጽ አድርጓል። ሰሞኑን መነጋገሪያ ስለሆነው ስለ አውንታ በርሲሳ መነጋገሪያ የሆኑ ጉዳዮች እየወጡ ነው። 20 ሚሊዮን መደለያ አልቀበልም ያለው ገዛኸኝ ተሬሳ ማን ነው? ገዛኸኝ ተሬሳ ከእግረኛው ሚዲያ ጋር ቃለ ምልልስ አድርጎ ነበረ። ከዚህ ላይ የተወሰደ አንዳንድ ነጥቦችን ለመዳሰስ እንሞክራለን። የቃለ ምልልሱን ዋና ዋና ነጥቦች ስንመለከት አውንታ በርሲሳ ወይም ገዛኸኝ ተሬሳ እንደገለጸው እስከ 6ኛ ክፍል አውንታ በርሲሳ በሚለው ስያሜ ነበር ሲጠራ የነበረው። ከ6ኛ ክፍል በኋላ ግን ገዛኸኝ ተሬሳ በሚል ስሙ ተቀይሯል። የተወለደው አርሲ አካባቢ ነው። በእናቱ ሶዶ ጉራጌ እንደሆነ ተናግሯል። አውንታ ማለት የኮባት ተክል ስሩ አሚቾ የሚባለው መሆኑም ተገልጿል። ለረጅም ጊዜ የሰራሁት በፐርፎርማንስ ኦዲተር ዘርፍ ነው ብሏል። ለ15 ዓመታት ያህል በፐርፎርማንስ ኦዲተርነት ለ13 መስሪያ ቤቶች አገልግያለሁ። አሁንም እየሰራው ያለሁት ኦዲቲንግ ነው ብሏል። በ2002 ዓ.ም ነው ከሐዋሳ ዩኒቨርሲቲ አካውንቲንግ እና ፋይናንስ አጥንቼ የባችለር ዲግሪ የተመረኩት ካለ በኋላ ከዚህ በፊት የሰራሁባቸው መስሪያ ቤቶች ሌብነትን ያለማመዱ መስሪያ ቤቶች ናቸው ሲል በድፍረት ይናገራል። መንገዶች ኮንስትራክሽን፣ ኢኮስኮ፣ የኢትዮጵያ ንግድ ስራዎች ድርጅት ሌብነትን ከውጭ ሀገር አስመጥተው ያከፋፈሉ ናቸው በማለት ይገልጻቸዋል። የሰራሁባቸው መስሪያ ቤቶች ብዙ አሳፋሪና ከሰው አእምሮ ውጭ ያሉ ድርጊቶች ሲከናወኑ አይቻለሁ። ይህንን በመሸሽ ነበር ያሳለፍኩት። ስሸሻቸው እየተከተሉ መጡ፣ ከሀገር አባረሩኝ። ፊት ለፊት ስጋፈጣቸው መሮጥ ጀመሩ፣ እያሸነፍኳቸውም ነው ይላል አውንታ። ከጀርባዬ ያለው ሀቅ ብቻ ነው። የፊንቴክን ወንጀል ለፌዴራል ፖሊስ እኔ ነኝ የጠቆምኩት። ከፌዴራል ፖሊስ ከቂርቆስ ክፍለ ከተማ ጋር በመጠቆምና መረጃ በመስጠት ነው የሰራ ነው። ኮሚሽነር ብርሃኑ ይህንን ነገር ከዳር የምታደርስልኝ ከሆነ የማደርግልህን አታውቅም ብሎ አበረታታኝ። ፊንቴክ ውስጥ የመኪና ሽያጭ ብቻ ሳይሆን የድንበር ተሻጋሪ ወንጀሎች አሉበት። ህገወጥ የሰዎች ዝውውር ነበረበት። መኒ ላውንደሪ ነበረበት። አደገኛ ወንጀሎች ነበሩበት። ወንጀሎቹን መርምሮ ሳይጨርስ ሰዎችን መያዝ ጀመረ። ባለቤቱን ዳንኤል ዮሐንስን ያዘው።
ያን ጊዜ ግርማዬ ከሀገር ወጣ፣ የዜግነት ድርሻዬን በዚህ ደረጃ ነው የተወጣሁት ይላል አውንታ በርሲሳ። ፊንቴክ ማለት ፋይናንስ ቴክኖሎጂ ማለት ነው። የቻይና ካምፓኒ ነው። ስራው ገንዘብ ማዘዋወር እንጂ መኪና ማስመጣት አይደለም። የመኪና አስመጭነት ፍቃድ የለውም የሚለው አውንታ ጅቡቲ ላይ የታዩት መኪናዎች ሸዋሸዋ ናቸው፣ የተለያዩ ሰዎች ያስመጧቸው እንጂ ፊንቴክ ያስመጣቸው አይደሉም። እንደሚመስለኝ ገንዘቡ ሊታጠብ ነው የፈለጉት። 19 አይነት የወንጀል ጉዳዮች ስላሉበት መንግስት የሚያየው ወንጀሎቹን ብቻ ነው። ባለቤቱ ዳንኤል ዮሐንስ ከዚህ በፊት ሄሎ ታክሲ የሚባል ድርጅት አቋቁሞ ወደ ባህልና ቱሪዝም ሄዶ ተፈቀደለት። የተለያዩ ባህሪያት በማምጣቱ ተከለከለ። የነፃ ቀረጥ መብቱን ለሌላ መኪና አስመጪ ድርጅት ሰጠው። በዚህም 401 ሚሊዮን ብር ተላልፏል። ግርማይ ገብረ ሚካኤል የተባለው ደግሞ አስካሉካን ትሬዲንግ በሚል ለደቡብ አፍሪካ የዓለም ዋንጫ አጓጉዛለሁ ብሎ ብር ይዞ ጠፍቶ በኢንተርፖል ተይዞ መጥቶ ፍርድ አግኝቶ የተለቀቀ ነው። ዳንኤል ዮሐንስና ግርማይ ገብረ ሚካኤል 3.5 ሚሊዮን ብር አዋጥተው በ7 ሚሊዮን ብር በጋራ ፊንቴክን መሰረቱ። ዳሰማን ደግሞ ዳንኤል ዮሐንስና እስጢፋኖስ ዮሐንስ በጋራ የመሰረቱት ነው። ላይፍ ላይን ኢንተርቴንመንት የሚባል ደግሞ አለ። አመጣጡ መስመሩ ይሄ ነው። ከጀርባ ሆነው ነገረ ስራውን የሚሰሩት በመታሰራቸው አላዝንም። ኢትዮጵያ ውስጥ ሌብነት በህግ አግባብ ፍርድ ሊሰጠው ይገባል። በአደባባይ የስቅላት ወንጀል ሆኖ ሲበየን ብቻ ነው ብዬ ነው የማስበው። በአሳሳች ማስታወቂያ ምክንያት ህብረተሰቡን አሳስታችኋል ብሎ መንግስት ከያዛቸው እኔ ልሆን አልችልም። በ7 ሚሊዮን ብር ካፒታል መኪና እናስመጣለን ያለን ካምፓኒ አላዩትም ማለት ነው። ወይም አይተውት ችላ ብለው አልፈውታል ማለት ነው። አንድ ማስታወቂያ ሲሰራ ህጋዊነቱን ማረጋገጥ የማስታወቂያ ሰራተኛው ኃላፊነት መሆኑንም የገለጸው አውንታ በፍትሐ ብሔር ያስቀጣል፣ በውስጡም ወንጀል አለበት ብሏል። አምባሳደር ዲና ሙፍቲ የፓርላማ አባል ስለሆኑ ያለመከሰስ መብት አላቸው። ያለመከሰስ መብታቸውን አስነስቶ ወደ ፍርድ ቤት ማቅረብ የፖሊስና የፍትህ ሚኒስቴሩ ስራ ነው በማለትም በድፍረት የተናገረ ሲሆን ፓርላማውም ኃላፊነት እንዳለበት አሳስቧል። ሌሎች ያልተያዙም አሉ። ድምፃዊ ታደለ ሮባም አለ፣ የፊንቴክ አምባሳደር ነው። ጋዜጠኛ ትዕግስትም አለች። 2 ቲክቶከሮችም አሉ። እነሱን የመያዝ የመልቀቅ የኔ ፋንታ አይደለም፣ የፖሊስ ፋንታ ነው። ፖሊስ ሊተዋቸውም ወይም ሰሞኑን ሊለቀሙ ይችላሉ። አብርሃም ግዛው አንድ ቦታ ላይ ብቻ አልነበረም። ሄሎ ታክሲ ላይ ፊት ለፊት ታየዋለህ። ፊንቴክ ኢንቨስትመንት ላይ በየቦታው ታየዋለህ። ዳሱማ ትሬዲንግ ላይ እንደገና ታየዋለህ። ሳያውቁ ነው ልትለኝ አትችልም። የፖሊስ ሪፖርት እንደሚያመለክተው እያንዳንዳቸው 8 ሚሊዮን ብር የሚያወጣ መኪና ተሸልመዋል። ይሄ ከገንዘቡ ውጪ ነው። መንሱር ጀማልን ደጋግሜ ነካካሁት። ደጋግሜ ስነካካው ሚዛኑን ሳተና ተሳደበ። የኔ ድክመት መልኬ ሆኖ ታየው። ተሳደበና ፖሰተ። መንግስት የሚለቀው ከሆነ ተምሮ ሰቃይ ተማሪ ሆኖ ይወጣል የሚል ተስፋ አለኝ። ወንጀልና ክፋት ይለያያል። በዚህ ጉዳይ ብራቸውን ከተበሉ ሰዎች ውስጥ ቂርቆስ ክፍለ ከተማ ራሱን አንቆ የገደለ ሰው አለ። ከዚህ ሰውዬ ጀርባ ልጆች አሉ፣ ቤተሰብ አለ። አንደኛው ኩላሊቱን ዳያሊሲስ የሚያደርግ ነው። ማስታወቂያ የፍትሐ ብሔር ጉዳይ አይደለም። እስከ 5 ዓመት ሊያሳስር ይችላል። ለወንጀለኛ እስከተባበርክ ድረስ ወንጀለኛ ነህ። ንግድ ፍቃዱን አልተመለከቱም። የራሳቸው ገንዘብ ብቻ ነው የተመለከቱት። ቢመለከቱት ኖሮ እንደነ ሉላ ገዙ፣ ጸገነት አበበና አምለሰት ሙጬ ይሄ ማስታወቂያ ይቅርብኝ ይሉ ነበር። እነ ሉላ ያዩት ነገር ስላለ ነው ይቅርብን ያሉት። ሰራዊት ፍቅሬ ከዚህ በፊት ሲኖትራክ ይመጣላቸዋል ብሎ ገንዘባቸውን የተበሉ ሰዎች ብዙ ናቸው። ሰለሞን ቦጋለ ለሆስፒታል ብሎ ብዙ ብር ለቅሞ እስካሁን ገንብቶ አላየነውም። ገንብቶ ብናየው እናከብረው ነበር። እስካሁን ግልጽ የሆነ ነገር የለም። ዜጋ ነው። ሲኒየር ዜጋ የሚባል ነገር የለም። ማንኛውም ሰው ወንጀል እስከፈጸመ ድረስ በህግ እኩል ነው። የሌብነት ሲስተሙ ጨምሯል የሚለው አውንታ አደገኛነቱ ጨምሯል። ገንዘባቸውን የተበሉ ሰዎች ጀርባቸው ብዙ ቁስል አለ። ያ ቁስል አንተንም ሊሰማ ይገባል። ሰራዊት ፍቅሬም ሊሰማው ይገባል። ሁላችንም ሊሰማን ይገባል ባይ ነው። ገንዘባቸውን ወይም መኪናቸውን ቢያገኙ ከኔ በላይ ደስተኛ የለም። በረከት ገበሬዋ ለፌዴራል ፖሊስ ከሳይ ነበረ። $1000 ሰጥቼዋለሁ ካለች ማስረጃ ያምጣ። ሰሞኑን ደግሞ ወደ እርዳታ ድርጅቶች እንሄድባቸዋለን። ቤተክርስቲያን፣ መስጂድ፣ ቸርች ውስጥም አሉ። ከሚገባው በላይ የሚያከብሩኝና የሚወዱኝ ሰዎች አሉ። የእነሱን ቃል ጠብቄ እሄዳለሁ። ስራዬ ከመንግስት ጋርም ሆነ ከፓርቲ ጋር ምንም አይነት ግንኙነት የለውም። የኔን ኮንተንት አንዲት ስህተት ብታገኝበት እዚህ ሰፈር ለአንዴና ለመጨረሻ ጊዜ ነው የምባረረው። የሰውን አመኔታ ላላመነበት ጥንቃቄ እያደረኩኝ እጓዛለሁ። የፊንቴክ ባለቤት አቶ ዳንኤል ራሱ ደውሎልኝ ሰዎች ለአውንታ 20 ሚሊዮን ብር እንስጠውና ይህንን ጉዳይ ያቁም ብለውኛል። ልስጣቸው ወይስ አንተ ተነጋግረህ ነው ወይ ብሎኛል። ህዝቡ የሚሰጠኝን 5 ብር ጣፍጦኝ ነው የምበላው። መስሪያ ቤቴ ከሚሰጠኝ ደመወዝ በላይ 5 ብሯ ጠቅማኛለች። ለልጆቼ
የማስተላልፈው ርስት ይሄ ብቻ ነው። ይህንን ንጹህነቴን ረሃብ ካላስቸገረኝ፣ ድህነት ካላስቸገረኝ ይዤው እጓዛለሁ። የደህንነቱንም ሁኔታ በተመለከተ ተደብድቤ ጳውሎስ ሆስፒታል ተኝቼ አውቃለሁ ካለ በኋላ የሚያመሰግናቸውንም ሰዎች ጠቅሷል። ለፌዴራል ፖሊስ ኢንስፔክተር ሀብታሙ ላንተ ልዩ ክብር አለኝ ብሏል። ኮሚሽነር ብርሃኑ ኢትዮጵያዊነትን የምወደው እንዳንተ ያሉ ሰዎች ስላሉ ነው እንጂ ተሟጦ ባለቀ ነበር። ምልክቶቼ ትሆናላችሁ። እጅግ አድርጌ አመሰግናለሁ። በተጨማሪ ደሞዝ ከፋዮቼንም አመሰግናለሁ። እንዳትረሱ ደሞዜን ክፈሉ ይላል አውንታ በርሲሳ። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል።